ሰላም ጤና ይስጥልን። ይህ ማሌት ፋሚሊ ነው። የዛሬው ርዕሳችን እድገት ነው። ለቻናላችን እድገት ሼር፣ ላይክ፣ ሰብስክራይብ በማድረግ አብሮን ይቆዩ። እድገት ማለት ምን ማለት ነው? እድገት ማለት አረገ፣ ወደ ላይ ከፍ ከፍ አለ ማለት ነው። የእድገት በዓል የሚከበረው በቤተ ክርስቲያናችን ትንሣኤ ባለፈ በ40ኛው ቀን የሚከበር ባህል ነው። ይህ ባህል በጌታችን የኢየሱስ ክርስቶስን ከሙታን ተለይቶ መነሳት፣ ወደ ቀድሞ ክብሩ መመለስን ያሳያል። እድገት ምን ጊዜ ይከበራል? የሚከበርበት ጊዜ በ40ኛው ቀን ትንሣኤ ባለፈ 40ኛው ቀን የትኛውም ዓመት ቢሆን ቀኑ ሊቀያየር ይችላል እንጂ ሐሙስ ቀን ነው የሚውለው። የ2017 የእድገት ባህል ግንቦት 21 ውሏል። ቤተ ክርስቲያናችንም በደማቅ ባህል ደማቅ አድርጋ አክብረዋለች። በቤተ ክርስቲያናችን 9 አብይ በዓላት የሚባሉ አሉ። የክርስቶስ አብይ በዓላት፣ የጌታችን የኢየሱስ ክርስቶስ አብይ በዓላት የሚባሉት 9 ናቸው። ልደት ሲሆን ልደት፣ ጥምቀት፣ ደብረ ታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገትና ጰራቅሊጦስ ናቸው። እነዚህ ባህላት በቤተ ክርስቲያናችን አብይ ባህላት ተብለው ይጠራሉ። ለምን ይሄን ተወሰነ ብለን ደግሞ ስንመለከት መጽሐፍ ቅዱስን በመመርኮዝ ነው። እናም ደግሞ የመጽሐፍ ቅዱስን ሚስጥር ለመግለጽ ነው ይሄንን የሚደረገው። ባህሉ በድምቀት ይከበራል። ይሄ ባህል ምንጊዜም በድምቀት ይከበራል። መጽሐፍ ቅዱስን ከመጽሐፍ ቅዱስ ሳይወጣ መጽሐፍ ቅዱሳዊ በሆነ ሂደት ለሚከበረው። ለዚህም ደግሞ ምስክር በመዝሙረኛው ዳዊት ምዕራፍ 46 ላይ እንዲህ ይላል፣ እግዚአብሔር በእልልታ በመለኮት ድምፅ አረገ ይላል። ይህንን የልብ አምላክ ዳዊት ይህንን ተረድቶ በመንፈስ ቅዱስ ተሞልቶ ይህንን ትንቢት ለመተንበይ ችሏል። ይህ በጣም ምርምር የሚያስፈልገው ነገር ነው። እግዚአብሔር ሙሉ ነው፣ እንዴት አረገ ተባለ ለሚለው ጥያቄ ይህንን እንላለን። እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለአዳም የገባለትን ቃል ለመፈጸም ወደ ምድር መጥቷል። ከዛም በኋላም የአዳምን የኃጢአት ጽዋ እሱ ወስዷል። በሞቱ ሞታችንን ሽሯል። በትንሣኤው ወደ ጽድቅ መንገድ መልሶናል ማለት ነው። ሞትም ድል አድርጎ ስለኛ በመስቀል ውሎልናል ማለት ነው። 40 ቀናት ግን በምድር ማለት ከትንሣኤ በኋላ ከሞት በኋላ ትንሣኤ፣ ከትንሣኤ በኋላ ለ40 ቀናት ለሐዋርያትና ለቅዱሳን ሲታያቸው ቆይቷል። በ40ኛውም ቀን ወደ ክብሩ ቦታ በክብር ወደ ሰማይ አርጓል። ለማድረጉም ደግሞ ማስረጃ በመዝሙር 67 ቁጥር 18 ላይ እንዲህ ይላል፣ በምርኮ ማርኮ ወደ ሰማይ ወጣ፣ ስልጣናትንም ለሰው ልጆች ሰጠ። ለሰዎችም የተሰጣቸው ስልጣን ምንድን ነው ብለን ስንመለከት ደግሞ የአዳም ዘር የእግዚአብሔር ልጅነትን ዳግመኛ በክርስቶስ መወለድ፣ በክርስቶስ መከራ መቀበል ዳግመኛ ልጅነትን አግኝተናል ማለት ነው። ዳግመኛም ደግሞ ምን ይላል? በኤፌሶን ምዕራፍ 4 ቁጥር 11 ላይ እንዲህ ይላል፣ እሱ ጸጋን ሰጠ፣ ከቤተሰቦችም ለሐዋርያት፣ ለነሱም ለነቢያትና ለወንጌል ሰባኪያን፣ ጠባቂዎች፣ መምህራን ሾመ ይላል። በምድር በነበረበት ሰዓት በትንሣኤ ወደ ምድር በመጣ ጊዜ ሐዋርያትን ሾሟል። ጵጵስናንም ቅስናንም አገልጋዮችን ሾሞ ነበር ያለፈው ማለት ነው። ይህ ስልጣን ዳግመኛ ለሰው ልጆች ሰጠ። ምክንያቱም ይሄንን ስልጣን በኃጢአታችንና በጥፋታችን ምክንያት የተወሰደብንን ስልጣን ዳግመኛ በክርስቶስ እንድንኖር በሱ እንድንቆይ ይህንን እድል ለሁለተኛ ጊዜ ተሰጥቶናል ማለት ነው።
ለአዳምም የገባለትን ቃል ፈጽሟል። ዳግመኛ በሌላም በኩል ደግሞ ስንመለከተው ለሐዋርያትና ለደቀ መዛሙርቶቹ ለቅዱሳኖቹ ለ40 ቀናት ሲታይ በቆየበት ጊዜ እነሱም አላወቁትም ነበረ እና መነሳቱን ትንሣኤውን ለማሳየት ደግሞ በሉቃስ ወንጌል እንዲህ ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 25 ላይ እንዲህ አለ። ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ እናንተ ሰነፎች ነቢያት የተናገሩትን ነገር ሁሉ ከማመን ልባችሁ የዘገየ ክርስቶስ እንዲህ ይሞት ዘንድ ወደ ክብሩም ይመለስ ዘንድ ያለ አይደለምን ብሎ ለነሱ ጥያቄ ለደቀ መዛሙርቶቹ አቅርቦላቸዋል። ያ ደግሞ መነሳቱን በትንሣኤ እሱ አብሯቸው እንዳለ ለ40 ቀናት በነበረበት ሰዓት በዚህ መልክ ለ11 ደቀ መዛሙርቶች ይሄን ነገር ገልጾላቸዋል። ዳግመኛ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ደግሞ እንዲህ ይላል፣ ከሰማይ የወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው ነው ብሎ ይህንን የዮሐንስ ወንጌል መልእክት በመመልከት ቤተ ክርስቲያናችን ይሄንን ተመልክታ ክርስቶስ አረገ ከትንሣኤ በኋላ ማድረጉን ደግሞ በድምቀት አረገ ብላ ደግሞ ታከብረዋለች ማለት ነው። ስለነበረን አብሮነት እናመሰግናለን። በሌላ ፕሮግራም እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ በማድረግ አብረውን ይሁኑ። በጣም እናመሰግናለን።